ማህበሩ የተመሰረተው በ2013 ዓመተ ምህረት በሁለት ወንዶችና በአንድ ሴት ነው የተመሰረተው። ማህበሩ ሲመሰረት መጀመሪያ የተለያየ ስራዎችን ለመስራት አባላቶቹ አቀደን የነበረም የካፒታላችን ትንሽ ስለነበረ ተቀማጭ ወደ 50 ሺህ ብር አድርገን ያ ብር ሊያሰራን የሚችለው በወቅቱ ቆሎ ማምረቻ ነበርና ቆሎ ማምረቻን መርጠን ተደራጅተን በመንግስት እውቅና አግኝተን መንግስት ብድር አመቻችቶልን ተከራይተን ስራውን ጀመረን። ሃምሳ ሺህ ተቀማጭ አድርገን በ200 ሺህ ብር ካፒታል ነው የተጀመረው እና ያኔ ስንሰራ በሙሉ ፕሮሰስ አናረግም ነበር። ሌሎች የግል ቆሎ አምራች ድርጅቶች ከነሱ ጋር ቆሎውን እየገዛን እያሸገን እየቀመምን እያሸገን ነበር የምንሸጠው። ቦታም ተከራይተን ነበር የምንሰራው። የግል እንደዚህ አይነት የተመቻቸ ቦታ አልነበረንም። እንደዛ እየሰራን በአመቱ በ2014 ያለውን የሥራ ቁርጠኝነታችን መንግስት አይቶ ብዙ መጥተው በቅርብ ክትትል እየተከታተሉ ስራችን እያሰፋን ስንሄድ ይሄኛውን ሼድ መንግስት አመቻችቶልን በዚህኛው ሼድ መስራት ጀመርን። በዚህኛው ሼድ ስንሰራ አካባቢ ላይ ያሉ የግል ይዞታ ቦታዎች ላይ የመቁላት ፕሮሰሱን እዛ ያረጋግን በዚህኛው ደግሞ ለቀማውን ሸጋውን ሌላው ፕሮሰስ በዚህኛው መንግስት በሰጠን ሼድ ሰርተን በሙሉ አቅማችን እንድንሰራ አድርጎናል ማለት ነው። ተጨማሪ ባጀት መድቦ በራሱም ጨምሯል። መንግስትም ተጨማሪ ድጋፍ አድርጎልናል። በቅርብ ክትትልም ከሙያም አንፃር አንዳንድ አዌርነስ መስጠት እንደዚህ ነገሮች በቅርብ እንደራሱ ስራ አድርጎ ነው መንግስት ክትትል ያደረገልን። ሌሎች የገበያ ትስስርም ከመፍጠር አንፃር ከስብሰባም የተለያዩ ቦታዎች ምናምን እንደዛ ፈጥሮልናልና አሁን ላይ ያለንበት ባጀት 3.2 ሚሊዮን ብር ነው። ከመቀጠሬ በፊት ስራ አልነበረኝም። ተማሪ ነበር። 10ኛ ክፍል ውጤት ካጣው በኋላ ነው ወደዚህ ባፍራ ቆሎ ድርጅት የገባሁት። እናም ስራ ገና ሲጀምር ነው እዚህ የተቀጠርኩት። ከዛ እስካሁን ድረስ በጥሩ ሁኔታ ለድርጅቱም ለኔም ተገቢ በቂ የኑሮ ያገኘው እዚህ እየሰራው እገኛለሁ። ለኔ ብቻም ሳይሆን ለብዙ ስራ ላጡት ሰዎች ለወጣቶችና ለሴቶች እናም ለእናቶች ብዙ እድል ፈጥሯል። ባፍራ እንደኔ ውጤታቸው ስራ ላጡት ወጣቶች ቤት ከራይ ይከፍላል፣ ቁርስ፣ ምሳ፣ እራት ይችላል። እንደዛ ነው። 450 ሰራተኛ 370 ሰራተኞቹ ሴት ናቸው። 80 ሰራተኛ ወንድ ነው። ያው በብዛት 80% ሴት ነው አብዛኛው ስራውን የሚሰራው። ስራውን ፈጠራ ግንተኛን መጀመሪያ ታች እየተመላለስ እየሰራሁ ነበር። አሁን እዚህ ገብቼ ሰው ሲገባ አይቼ እገባለሁ። ለቁርስም እወጣለሁ። ቁርስም በልቼ ምሳዬን በልቼ እገባለሁ። ግን ቀርቦኛል። ለምሳዬ እወጣለሁ፣ በምሳ ሰዓት እገባለሁ፣ እወጣለሁ። ምሳ በልቼ ስራዬን እገባለሁ። ሁሉም የመንግስት ባለድርሻ አካላቶች መተው ለኛ ድርጅት ይሄ ደረጃ ለመድረስ ጉልህ አስተዋጽኦና ምክንያት ይሆኑልን በቅርብ ክትትል እንደራሳቸው ስራ አርገው እየተከታተሉን ስለሆነ ነውና ያው ከልብ ምስጋናችንን እናቀርባለን። ከዚህም በኋላ በተሻለ መልኩ ለመስራት ለምሳሌ ቆሎ ያመረተን ተመጋጋቢ ምርቶችን ከቆሎ የሚወጣው ተረፈ ምርት መኖ ማምረቻ ምናምን ማቀነባበሪያ ማድረግ እንፈልጋለን። ከመኖ ማቀነባበሪያ ጎን ለጎን ደግሞ የወተት ተዋጽኦ፣ ከብት እርባታ እንደዚህ አይነት ማድለም ምናምን መስራት እንፈልጋለን። እነዚህ ነገሮች ለመስራትና በተሻለ መልኩ በመላ ኢትዮጵያ ተደራሽ ለማድረግ አልፎም ኤክስፖርት ለማድረግ እንድንበቃ አሁንም የመንግስት የቅርብ ክትትል ያስፈልገናል።
እዚህ የሚራንዳ ኢንተርፕራይዝ ማህበር አንዱ ሜምበር ነኝ። በስሩ 6 ሜምበሮች አሉ። 3 ወንዶች 3 ሴቶች ናቸው። በስሩ ሰራተኞች ኦልሞስት 3 ይዘዋል። መጀመሪያ እዚህ ጋር ነበር የምንሰራው፣ ስላሴ አካባቢ ነበር የምንሰራው። ከስላሴ አሁን ወደዚህ ኦልሞስት መተናል። መንግስት በሰጠን ባመቻቸልን ቦታ ወደዚህ መተናል። መጀመሪያ እዛ ያለ ቻሌንጅ ነበር፣ በክራይ ነው። ትርፍና ኪሳራው ራሱ በደንብ አይታወቅም ነበር። የመጀመሪያ ቦታ ነው የጠየቅነው። ቦታ ስንጠይቅ 2015 ሰኔ ላይ ነው። ሰኔ መጨረሻ አካባቢ ቦታ ጠየቅን። በ2016 ሰኔ መጨረሻ አካባቢ ይህን ቦታ ተሰጠን። ከተሰጠን በኋላ ከሰኔ መጨረሻ ጀምሮ እስከ ህዳር አሁን መጨረሻ ድረስ ይህን ግንባታ ኢንፍራስትራክቸሮች ይህን ግንባታ ሰራን። መብራት አስገባን፣ ውሃ አስገባን። የመጀመሪያው ካፒታል እዛ ስንጀምር በ10 ሺህ ቤት የቤት ኪራይ ነበረ። ከፎሬጁ ከምኑም ጋር ወደ 800 ሺህ ነበር። ከዛ ወደዚህ ስንመጣ ግን የተለየው ነገር ምንድነው? ግንባታ ያው በሰፊው ነው እዚህ ጋር የተሰራው። ኢንፍራስትራክቸሩ ተሟልቷል። ከዛ በተረፈ የዶሮን ብዛቱ እዚህ ሰፊ ነው። ሁለት ነው። የ65 ቀኑ እነዚህ እንትኖች ቀይቦች ዶሮዎች አሉ። የእንቁላሎቹ እዛ ጋር 1000 አሉ። እዚህም 1000 አሉ። ኦልሞስት 1000 ምናምን ናቸው። 1000 ብንላቸው እነዛ ከነምግቡ 700 ሺህ ብር ነው። እነዚህኞቹም ከነምግቦቹ 700 ሺህ ብር ነው። ተመሳሳይ እንትን ያላቸው ከነምግባቸው ማለት ነው። እነዚህ የገቡበት እነዚህ እዛ ጋኛ ያለ እንቁላሎቹም ትላልቆች ናቸው። እንትኖቹም ናገጃ ናቸው። ግን የበጀት መጠኑ ግን ትንሽ ነበር፣ 800 ሺህ አገኝ። እዚህኛው ጋር ግን ስንመጣ መንግስት ይሄ ቦታ ስለሰጠ መብራት ስላስገባን ውሃ ስላስገባን እነዚህ ስላደረገን ኦልሞስት አሁን ወደ ፕሮግሬሲቭ ስቴጅ ላይ ነን። ያው ትርፉ እንደዚህ ክሊርሊ በደንብ አሁን አይታወቅም። ምክንያቱም ገና መገባቱ ስለሆነ እያሳየ ነው። ለምን አሁን እነዛ 60% ኦልሞስት እንቁላል እነዛ ቀይ ዶሮች ናቸው። እንቁላሎቹን ካይ ትላልቆች አይደሉም፣ ራይት ነው፣ በማድረግ ላይ ያሉት ናቸው። ስለዚህ ካፒታላችን ማለት ኦልሞስት ፕሮግሬሲቭ ነው። እንደዚህ ብለ ስፔሲፊክ የምትለው ነገር የለውም። ድርጅታችን በዋነኝነት የሚሰራው የእንስሳት ተጨማሪ ንጥረ ነገር ነው። ይህ ተጨማሪ ንጥረ ነገር በውስጡ ከ5 በላይ ቋሚ ሰራተኞችና ከ6 በላይ በጊዜያዊ ሰራተኞችን አጠቃሎ ስራውን እየሰራ ይገኛል ማለት ነው። በመሰረቱ ይህ ስራ በምንሰራበት ሰዓት ላይ አዲስ እንደመሆኑ መጠን ብዙ ርቀቶችን አልፈናል። ያ ማለት የምርምር ስራዎችን ሰርተናል። ምርምር ስራ ከሰራን በኋላ ላቦራቶሪ ውስጥ ቴስት አድርገናል። ቴስቶችን ካለፈን በኋላ ገንዘብ ማፈላለግ ነበር። በገንዘብ ሂደቱ ማፈላለግ ሂደት ውስጥ ጊዜያቶችን አሳልፈናል። ከዛም በኋላ እንግዲህ ብድሮችን አመቻችተን በዚህ ሰዓት ላይ ምርታችንን እያመረትን በተወሰነ መልኩ ህብረተሰቡ እንዲጠቀምበት እያደረግን ይገኛለን ማለት ነው። ድርጅታችን የተመሰረተው እንግዲህ በ2016 ዓመተ ምህረት ነው። እንግዲህ አሁን ከተመሰረተ ወደ 1 ዓመት አካባቢ ሆኖታል። ይህ ድርጅት በሚመሰረትበት ሰዓት ላይ ከ200 ሺህ ብር መነሻ ካፒታል የተነሳው በዚህ ሰዓት ላይ እስከ 1.5 ሚሊዮን ብር የሚሆን ካፒታል ደረጃ ላይ ደርሰናል ማለት ነው። የገበያችንን በተመለከተ አብዛኛው አሁን እንግዲህ አዲስ እንደመሆኑ መጠን እዚሁ አካባቢ ላይ ነው እየሰራን የምንገኘው ማለት ነው እና በተጓዳኝ ደግሞ አዲስ አበባ የሚገኙ አሉ፣ ሆሳና የሚገኙ አሉ። በተወሰነ መልኩ የመድኃኒት መሸጫ መደብሮች ውስጥ እያስገባን ተጠቃሚ ህብረተሰቡ እንዲገለገልበት እያደረግን እንገኛለን ማለት ነው። ስንደራጅ በዋነኝነት ይህንን ስራ ለመስራት ይህንን የሚያክል ትልቅ ሼድ ያስፈልጋል። ይህንን የሚያክል ሼድ በኢንተርፕራይዝ ደረጃ ገና በጀማሪ ደረጃ እንስራ እና ይህንን ፈጠራችን ወደ ምርት እናስገባ ብንል አንችልም ነበረ። ይህንን ስራ ለመስራት ደግሞ በዋነኝነት እንደ መድኃኒትና መኖ ቁጥጥር ባለስልጣን ይህ ህንፃ ያስፈልገን ነበር። ስለዚህ መንግስት ይህንን የሚያክል ሼድ አመቻችቶልን ወደ ስራ ውስጥ እንድንገባ ትልቅ አስተዋጽኦ አበርክቶልናል ማለት ነው። እንግዲህ የምንሰራው ስራ የእንስሳት ተጨማሪ ንጥረ ነገር ነው። አዲስ ነው። በሀገራችን ደረጃ በዚህ ልክ አይመረትም። እኛን ለመጀመሪያ ጊዜ አምርተን ፓተንት ወስደን ይህንን ስራ እየሰራን የምንገኘው። ስለዚህ ዋነኛ ቁልፍ ጉዳዮች በምንመለከትበት ሰዓት ላይ ከአካባቢ ጥበቃ አንጻር በምንመለከትበት ሰዓት ላይ አንዳንድ ነገሮች የምንጠቀማቸው ውህዶቻችን አካባቢ ላይ አይጠቅሙም ተብሎ የሚጣሉ ነገሮችን ነው ሰብስበን ህብረተሰባችን ጋር ለኢንካም እንዲያገኝ እያደረግን ያንን ደግሞ ግብአትኛ ወስደን አካባቢ የሚበክለውን ነገር እየተጠቀምንበት ምርት እያመረትንበት እንገኛለን ማለት ነው። ከኢኮኖሚ አንጻር በምንመለከትበት ሰዓት ላይ ያው በቅናሽ ዋጋ ነው የምናቀርበው። አንድ እንስሳ ማደለቢያ ወይም ለወተት በምንልበት ሰዓት ላይ ቢገዛ ከ100 ብር ያላነሰ ወጪ ያመጣል ቢያስወጋ እንኳን ማለት ነው። የኛ በቅናሽ ዋጋ ህብረተሰቡ ምንም አይነት የጉልበት
ድካም ሳያጋጥመው ይሄንን ነገር በቅናሽ ዋጋ ወስዶ እንዲጠቀምበት ያደረገን እንገኛለን ማለት ነው። ስለዚህ ጥቅሞችም ስንመለከት የወተት ምርትን ይጨምራል። ለምሳሌ ይሄንን ክኒክ ሲጠቀሙ ሚኒማም ከ2 ሊትር በላይ ምርት ላሚቷ መስጠት ትችላለች ማለት ነው። ስራ ፈጠራው ከተጀመረ 2012 ላይ ነው የተጀመረው። የስራ ፈጠራው 2012 መነሻው በጣም ትንሽ ነበር፣ መነሻው ማለት ነው። አረብ ሀገር ነበር የምሰራው፣ ምንም አልተሳካልኝም። እዛ መጣሁኝ፣ እዚህ ጀመርኩኝ። ወደ ስራ እድል ፈጠራ ወደ ኢንተርፕራይዝ የኩኝ። ቦታ አመቻቹልኝ፣ መንግስት ቦታ አመቻቸልኝ፣ ብድር ነገሮች ከነሱ ተመቻቸልኝ፣ ማምረቻ ቦታዎች ተመቻቸልኝ። እነዚህ ተመቻችቶልኝ ወደ ስራ እድል ፈጠራው ገባሁኝ። ከዛ ሲል በስሬ ሌላም ሰዎች ጨመርኩኝ። ስራ እንትን ብዬ ፈጥሬ ከትንሽ ብር ይዘሽ ገባሽ ወደዚህ ስራ። ትንሽ ናት፣ 30 ሺህ ብር አትሞላ፣ በጣም ትንሽ ናት። አንድ የእግር ሴንጀርና በቃ 30 ሺህ ብር ማትሞላ ብር ነው ይዤ ገባሁት። ከጣል ተነስቼ ወደ አረቢያ መጅሊስ መግባት የራሱ ለኔ ያስደስተኛል። ጣልጣሎች ነበር የምሰራው፣ ትንሽ ጣልጣሎች። እነዛን ስሰራ ወደ አልጋ ልብስ ገባው። ከአልጋ ልብስ ወደ መጋረጃ፣ ከመጋረጃ ይሄ ወንዶች የሚሰሩት ስራ ነው፣ ሴት የሚሰራው አይደለም። ግን ይቻላል። ግን የተነሳሁት ከዚህ ነው። ከትንሹ ተነስቼ ወደ አልጋ ልብሶች፣ ከአልጋ ልብስ ወደ ማጥለቂያ የሚባሉት ወደ እነዚህ ገባው። ከዛ ከነሱ ደግሞ ወደ ሲል ስቴፑ እያደገ መጣ። ከዛ የማይቻል ነገር የለም፣ ሁሉ ነገር ይቻላል። ይሄ ነገር አሁን አዲስ አበባ ወንዶች ነው የሚያመርቱት። በቃ ይሄንን አመረትኩኝ። 3 ነበርን የዛኔ የተደራጀ ነው። አሁን 8 ሰራተኞች አሉ። ከሁሉ ለኔ የሚያስደስተኝ ደግሞ ምንድነው ይሄ ስራ እድል ስፈጥር በቃ ተምረው ውጤት ያልመጣላቸው ነበሩ በጣም ብዙ ሰዎች ማለት ነው። በቃ ሶስተኝነት ምናምን የሚወጡ ልጆች ስራ አላገኙ በቢሮ ደረጃ ማለት ነው። እነዛ ልጆች ከኔ ጋር ተጨምረው ሙያዬን አካፍያቸው ዛሬ እነሱ የራሳቸው ሰራተኛ ቀጥረው እየሰሩ ነው። ይሄ ለኔ ትልቅ ለውጥ ነው ማለት ያስደስተኛል። ስራ አጦችን መቀነስ ከተማችን ላይ ትልቅ ነገር ነው። አመራሩንም ስራ እድል ፈጠራም ሰራተኞችን ሁሉንም በጣም ማመስገን ፈልጋለሁ። ወደ ስራ የገባ ነው ቆይቷል። 2002 አካባቢ ነው እና የካፒታሉ መነሻ 10 ሺህ ብር ነበረ። እኔ መጀመሪያ የተደራጀው እንደ ቤተሰብ ነው። በፊት የምናረባው 2002 ላይ የምናረባው ቤተሰብ መሬት ላይ ነበረ። ያው መንግስት ባዘጋጀልን ቦታ ደግሞ ያው የኛ ቦታ ለከብት እርባታ መሆን ስለማይችል መንግስት ባዘጋጀልን ቦታ ይሄው እየሰራን ነው። ያው መነሻ እንደነገርኩ 10 ሺህ ብር ነው። መጀመሪያ ኮብልስቶን ነበር የምሰራው። በኮብልስቶን ተነስቼ ነው ወደዚህ ስራ የገባሁት። በዛ ሰዓት 1 ላም ነው የገዛ ነው። አጠቃላይ ከብቶቹ ምን ተምናቸው እስከ 1.5 ይላሉ እዚህ ያሉት ከብቶች። ከዛ ውጪ ደግሞ ቦታ አለ። በዚህ በከብቶቹ ተነስተን የገዛ ነው ቦታ አለ። የስራ እድል ቋሚ ሰራተኛ ይኸው እሱ አለ። አንድ ሰራተኛ አለ ከብቶችን ማኔጅ የሚያደርግ። ከዛ ባሻገር ደግሞ ሳር ሚያይድ አለ፣ የተለያየ ፍሩሽካ ምናምን የሚያመጣለ። ወጣ ገባ የሚል ሰራተኛ እስከ 3 ሰራተኛ አለ። አሁን ለምሳሌ ወቅታዊ አይደለም። ያው የመንግስት ድጋፍ ጥሩ ነው። ጥሩ ድጋፍ አግኝተን ነው እንግዲህ ወደ እዚች ጋር ተግዳሮት ቢኖርም ያው በዛው መካከል ጥሩ ስራ ሰርተው ይሄው እዚች ጋር ይሄ ቦታ ሰጥተውናል፣ እየሰራን ነው። አሁን የመሸጣ ቦታ ነው እኛ ትንሽ ችግር ያለብን ቦታ። አሁን ሱቅ ላይ ካያችሁ 1 ሊትር እየሸጠ ያለው 90 ብር ነው። እኛ የምናስረክበው 75 ብር አካባቢ ነው። ይሄ ልዩነት ቢያንስኛ ቦታ ሰጥቶን ብናስረክብ አንደኛ ማህበረሰቡም ሳይጎዳ ወተት ያገኛል፣ ትክክለኛ ወተትም ያገኛል። የተለዩ ስራ ፈላጊዎች ከዚህ ቀደም በተለየ ሁኔታ
ክህሎት መር የሆነ የስራ ዕድል እንፈጥራለን ብለናል። ክህሎት መር የሆነ የስራ ዕድል ማለት አጠቃላይ የስራ ዕድል የሚፈጠርላቸው ኢንተርፕራይዞች ዛሬ ተደራጅተው ነገ የሚከስሙ ሳይሆኑ እንዴት ተደራጅተው ሊሰሩ እንደሚችሉ በምን ዘርፍ መስራት እንደሚፈልጉ አሁን ባለው ሁኔታ ገበያ ተኮር የሆነ ዘርፍ ላይ እንዲደራጁ የመጀመሪያው ስራ አጫጭር ገበያ ተኮር ስልጠና ነው። በዚህ መሰረት በበጀት ዓመቱ 35605 የስራ ፈላጊዎችን የአጫጭር ገበያ ተኮር ስልጠና ለመስጠት ታቅዶ ለ37948 ዜጎችን የአጫጭር ገበያ ተኮር የሆነ ስልጠና መስጠት የተቻለበት አግባብ ነው ያለው። ይሄን ተከትሎ እነዚህ የአጫጭር ስልጠና ወይም ገበያ ተኮር ስልጠና ያገኙ አካላት የስራ ዕድል የመፍጠሩን ስራ ቀጥሎ ይመጣ ነው። በዚህ መሰረት በበጀት ዓመቱ ለ37662 የስራ ፈላጊዎች የስራ ዕድል እንፈጥራለን ብለን እቅድ አቅደናል። እስከ 10ኛው ወር ድረስ ለ41825 ዜጎችን የስራ ዕድል መፍጠር ተችሏል። ይሄ በሀገር ውስጥም በሀገር ውጭም የተፈጠረ የስራ ዕድል ነው። ከዚህ ውስጥ 4155ቱ በቂ የሆነ ስልጠና ወስደው ህጋዊነት ተከትሎ የውጭ ሀገር ስራ ስምሪት ያገኙ ሲሆን በሀገር ውስጥ 37670 በሀገር ውስጥ የስራ ዕድል የተፈጠረላቸው ናቸው። በአጠቃላይ የስራ ዕድል ፈጠራው በዋነኛነት ትኩረት ማዕከል የነበረው ቋሚና ዘላቂ የስራ ዕድል መፍጠር ነውና በእቅዳችንም ከሚፈጠረው የስራ ዕድል 80% በቋሚ 20% በጊዜያዊ የስራ ዕድል ለመፍጠር በእቅድ ደረጃ ይዘን ተንቀሳቅሰናል። በዚህ መሰረት ከተፈጠረው ስራ ዕድል 34473ቱን ቋሚ የስራ ዕድል የተፈጠረላቸው ናቸው። በጊዜያዊ 7352 የስራ ዕድል የተፈጠረበት አግባብ ያለው። ለዚህ በተለየ ሁኔታ በተለየ መንገድ የስራ ዕድል ፈጠራው የተመራው ነገር እንደተጠበቀ ሆኖ ይህን የስራ ዕድል ስንፈጥር ዋናው ማዕከል አድርገን እንምራ ብለን ያልነው የመንግስት ኢኒሼቲቮችና የመንግስት የኢኮኖሚ እድገት አማራጭ አንደኛው መንገድ አድርገን እንውሰድ ብለን በተለየ የሪፎርም እሳቤ ለመምራት ተሞክሯል። ከዚህ አንጻር የመንግስት የልማት ኢኒሼቲቭ የምንለው በገጠር የመስኖ ልማት ዘርፍ በመስኖ ልማት ላይ በተለይ በስንዴ ልማት በጓሮና በአትክልትና ፍራፍሬ በንብ ማነብ እንዲሁም በሌማት ትሩፋት ዘርፍ ደግሞ አጠቃላይ የዶሮ እርባታና የወተት ከብት እርባታን ስራ በተለየ ሁኔታ ለመስራት ተሞክሯል። ይሄ በተሰራው ስራ አሁን ላይ በከተሞች የወተት መንደር ተፈጥሯል፣ የእንቁላል መንደር ተፈጥሯል። በገጠር ደረጃ በመስኖ ልማት ተከትሎ አሁን ላይ የጓሮ አትክልት በስፋት የሚሰሩ የስንዴ ልማት ዘርፍ ላይ የሚሰማሩ በንብ ማነብ ስራ ላይ የሚሰሩ የኢንተርፕራይዞች በየቀበሌው ቀበሌ ላይ ሞዴል ኢንተርፕራይዞች መፍጠር ተችሏል። እነዚህ ሞዴል ኢንተርፕራይዞች ማስፋት የሚችልበት ትልቅ መነሻ የሚሆኑ አቅም የሆኑ ኢንተርፕራይዞች የተፈጠሩበት አግባብ ነው ያለው። ከዛ ባሻገር ሌላ የመንግስት የልማት ኢኒሼቲቭ የኮሪደር ልማት ነው። የኮሪደር ልማት በከተማ ደረጃ አጠቃላይ አሁን በተጀመረው የኮሪደር ልማት የማደግ አለኝታ ያላቸው የኮንስትራክሽን ዘርፍ ላይ ያሉ ኢንተርፕራይዞችን እንደ አንድ መልካም ዕድል በመጠቀም የገበያ ድጋፍ እየተደረገ ያለበት አግባብ ነው ያለው። በየወረዳው አንድ ፕሮጀክት ለአንድ ወረዳ በሚለውም ዘርፍ የኢንተርፕራይዝ ልማት ዘርፉ በተለይ በኮንስትራክሽን ዘርፍ የተሰማሩ አካላትን ለስራ ዕድል ፈጠራው አንዱና ትልቁ አስተዋጽኦ ያደረገበት አግባብ ነው ያለው።